የባቡሩን ሀዲድ ገዝግዞ በመጣል ባቡሩ እንዲገለበጥና ውስጥ ያሉ ሁሉም ተማሪዎች ሁለት ልጆቻቸውን ጨምሮ እዚሁ ሀገራቸው ውስጥ እንዲሞቱ ቀኛዝማች ኃይሌ ኪዳነ ወልድ እቅድ አወጡ። ጉዳዩ እንደዚህ ነው። በ1919 ዓመተ ምህረት ከተለያዩ ሃይስኩሎች የተመረጡ በትምህርታቸው በብቃታቸው በትጉህነታቸው የተመረጡ ወደ 33 የሚሆኑ ተማሪዎች ወደ ውጭ ሀገር ሄደው ትምህርት እንዲማሩና ስልጣኔንና ዕውቀትን ይዘው አገራቸውን እንዲያገለግሉ ተመረጡ። ይህ የሆነው እንግዲህ በወቅቱ አልጋ ወራሽ በነበሩት በተፈሪ መኮንን ነው። እንግዲህ እነዚህ 33 ተማሪዎች ወደ ውጭ ሀገር ሄደው ዕውቀትንና ስልጣኔን ይዘው ይመጣሉ ተብሎ ወሬው እንደተወራ አዲስ አበባ ተረበሸ። በተለይ የተማሪዎቹ ወላጆች አለቀሱ፣ አነቡ፣ ልባቸው ተሰበረ። ልጆቻችንን በዕውቀት ሰበብ በስልጣኔ ሰበብ ልጆቻችንን ሃይማኖታቸውን ሊያስተው ነው፣ ካቶሊክ ሊያደርጓቸው ነው፣ ዋነኛው ዓላማ ይሄ ነው በሚል ወሬው በከተማው ተነዛ። ወላጆች ልጆቻችንን በህይወት እያለን እኛ ቆመን ከኦርቶዶክስ ወደ ካቶሊክ ሲሄዱ እንዴት እናያለን በማለት ብዙዎች ወላጆች አነቡ። አንዳንድ ወላጆች እንዲያውም ልጆቻቸውን አስረው ለማቆየት ሁሉ እቅድ ያወጡ ነበሩ። ነገር ግን የዚህ እቅድ ባለቤት አልጋ ወራሽ ተፈሪ መኮንን ስለሆኑ ከሳቸው ጋር መቀያየምና መጣላት ዋጋ እንደሚያስከፍላቸው አውቀው ምንም ማድረግ አልቻሉም። ብዙዎቹ ግን አልጋ ወራሽን ተቀየሟቸው። እንዴት እንደዚህ ያደርጋሉ? አንድ ወላጅ ግን የተለየ ዘዴ አቀዱ። ቀኛዝማች ኃይሌ ኪዳነ ወልድ ይባላሉ። ሁለት ልጆች አሏቸው ከ33ቱ ጋር የሚሄዱ መሸሻና አርአያ ስላሴ ይባላሉ። ቀኛዝማች ልጆቼ እኔ በህይወት እያለሁ ውጭ ሀገር ሄደው ካቶሊክ ከሚሆኑ እዚሁ ገድያቸው እዚሁ በቀብራቸው ይሻላል ብለው ወሰኑ። ስለዚህ ለተወሰኑ የቅርብ ሰዎቻቸው አማከሩ። ባቡሩን አቃቂ ላይ ሀዲዱን ገዝግዤ ቆርጬ ባቡሩ ወደ ውጭ ሳይሄድ ልጆቹ እዚሁ ኢትዮጵያ ውስጥ ሞተው በቀብራቸው ይሻላል አሉ። ስለዚህ ባቡሩ ከለገሃር ሲነሳ ቀኛዝማች ኃይሌ በሰጋር ፈረሶቻቸው ገስግሰው አቃቂ ደረሱና ባቡሩን ሀዲዱን ለመቁረጥ ዝግጅት ሲያደርጉ የጸጥታ ኃይሎች መረጃው ደርሷቸው ነበርና እስከ ጀሌዎቻቸው በቁጥጥር ስር አዋሏቸው። ልጆቹም ተረፉ፣ ወደ ውጭ ሄዱ፣ ተምረው መጡ፣ ሀገራቸውን በብዙ ጠቀሙ። ከነዚህ ተማሪዎች መካከል ወደፊት ውጭ ጉዳይ ሚኒስትር የሚሆኑት አክሊሉ ሀብተወልድ አንደኛው ነበሩ።